መጽሐፈ መቃብያን ቀዳማዊ ምዕራፍ 36 የመቄዶን ሰዎች አትመኩ፣ ተበቅሎ የሚያጠፋችሁ እግዚአብሔር አለና። አማሌቃውያን ክሳይ ልቦናችሁን አታጽኑ። እስከ ሰማይ ከፍ ከፍ ትላላችሁና እስከ ገሃነምም ትወርዳላችሁና። እስራኤል ቀድሞ በሞዓብና በሜዶን መንግስት ወደ ግብጽ አገር በገቡ ጊዜ ትገዳደሩት ዘንድ በእግዚአብሔር መገዳደር አይገባምና አትመኩ አለ። አንተ የኢስማኤል ወገን የባሪያ ልጅ ያንተ ገንዘብ ባልሆነ የክሳደ ልቦና ለምን ታጸናለህ? በምድርስ ይፈረድባት ዘንድ በተነሳ ጊዜ በሚፈረድብህ ቀን እግዚአብሔር እንዲፈርድብህ አታስብምን? ሁሉን የሚገዛ እግዚአብሔር የዚያን ጊዜ እንደ እጅህ ስራ ፍዳን ትቀበላለህ። ልቦናህስ ለምን ከፍ ከፍ ታደርጋለህ? ክሳደ ልቦናህንስ ለምን ታጸናለህ? አለ። ወገኖችህ ባልሆኑ ሰዎች አንተ እንደ ተገዳደርህ እኔም እንደ እገዳደርሃለሁ። ኃጢአትን ትሰራ ዘንድ የወደድኸውን ታደርጋለህና በላኩህም ቦታ ቸል እልሃለሁ። ሁሉን የሚገዛ እግዚአብሔር እኔም በአንተ ላይ እንዲህ አደርጋለሁ አለ። አንተ ግን በጎ ስራ ከሰራህ እኔ የምወደውን ከወደድህ እኔ የለመንከውን ሁሉ እሰማሃለሁ አለ። የኔን ፈቃድ ብትፈጽምልኝ ያንተንም ፈቃድ እፈጽምልሃለሁ፣ ጠላቶችንም እከራከርልሃለሁ፣ ልጆችንና ዘርህንም እባርክልሃለሁ፣ የበጎችንና የላሞችንም መንጋ አበዛልሃለሁ። በትእዛዜ ጸንተህ ከኖርክ እኔም የምወደውን ካደረግ ሁሉን የሚገዛ እግዚአብሔር በእጅህ የያዘውን ሁሉ እባርክልሃለሁ አለ። ፈቃዴን ባታደርግ በሕጌና በትእዛዜ ጸንተህ ባትኖር ግን ቀድሞ የተነገረውን ይህ ሁሉ መከራ ያገኝሃል። በትእዛዜ ጸንተህ መከራን አልታገስክምና ሕጌም ጸንተህ አልኖርክምና ሁል ጊዜ ከምትመጣብህ ቁጣዬም ማምለጥ አትችልም። እኔ የወደድሁትን አልወደድህምና እኔ ካለመኖር ወደ መኖር አምጥቼ የፈጠርሁ ሲሆን የወደድኸውን ሁሉ ልታደርግ ትገድል ታድን ዘንድ ትሰራ ታፈርስ ዘንድ ታከብር ታጎሳቆል ዘንድ ከፍ ከፍ ታደርግ ታዋርድም ዘንድ ይህ ሁሉ ያንተ ገንዘብ ነበር። በስልጣንህ በታች ባሉ ሰዎች ዘንድም ጌትነትንና ክብርንም የሰጠሁህ እኔ ስሆን አምልኮቴንና ምስጋናዬን ቸል ብለሃልና ከምትመጣብህ ቁጣዬ ማምለጥ አትችልም። የእግዚአብሔርንም ፈቃድ ካደረግ በትእዛዙም ጸንተህ ከኖርህ በጌትነቱ ከእሱ ጋር ደስ ይልህ ዘንድ የከበረች አገርንም ከወረሱ ሰዎች ጋር ተካፋይ ትሆን ዘንድ ይወድልሃል። ቢታገሱኝም መወደድንና ክብርን አወርሳቸዋለሁ ብሏልና ጸሎት በሚጸለይበት በቤተ መቅደስ ደስ አሰኛቸዋለሁና ሁሉን የሚገዛ እግዚአብሔር እንደ መስዋዕት የተወደዱና የተመረጡትንም ሁሉ ይሆናሉ ብሏልና ከሞት ወደ ሕይወት ትሻገሩ ዘንድ ድህነታችሁ በሚደረግባት ስራንም በጎ ነገር ማድረግን ቸል አትበሉ። በጎ ስራ የሚሰሩ ሰዎችን ግን እግዚአብሔር ከመከራ ሁሉ እንደጠበቀው እንደ ኢዮብ ባሮቹን የሆኑ ዘንድ እግዚአብሔር በበጎ ስራው ሁሉ ይጠብቃቸዋል። ነገስታቱን በገደላቸው ጊዜ እንደ አዳነው እንደ አብርሃም ጣዖት ያስመልኩት ዘንድ ማታና ጠዋት ሌትና ቀን ሰውነቱንም ሲያውኳት ከነበሩ አብርሃም ከኖረባቸው ከነነዌ እጅና ከፈርዖን እጅ እንዳዳነው እንደ ሙሴም ባሮቹ ይሆኑለት ዘንድ እግዚአብሔር በበጎ ስራ ሁሉ ይጠብቃቸዋል። እሱ ግን የእሳቸው ገንዘብ ወደ ሆኑ ወደ ጣዖታቱ ሲወስዱት እምቢ እያለ መከራውን ይታገስ ነበረ። ከልጅነቱ ጀምሮ እሱን ያመነው አብርሃም ለእግዚአብሔር የታመነ ወዳጁ ነበረና እሱም እምቢ እያለ የፈጠረው እግዚአብሔርን ያመልከው ነበረ። እግዚአብሔርን ፈጽሞ ይወደዋልና እስኪሞት ድረስ እግዚአብሔርን ማምለክ አልተወም። እስኪሞትበትም ድረስ ከሕጉ አልወጣም። የእግዚአብሔርን ሕግ ይጠብቁ ዘንድ ልጆችንም አስተማረ።
አባታቸው አብርሃም ሕጉን እንደጠበቀ እነሳቸውም ከእግዚአብሔር ሕግ አልወጡም። በዚህ ዓለም አብርሃም የሚባል ወዳጅ አለኝ ብሎ ለመላእክት እንደነገራቸው እግዚአብሔር ስለነሳቸው የተናገረ ባሮቹ የሆኑ የአብርሃም ልጆች ያዕቆብና ይስሐቅ ከእግዚአብሔር ሕግ አልወጡም። በእነሳቸው ዘንድ የተመሰገነ ሁሉን የሚገዛ እግዚአብሔር አብርሃም ወዳጄ ነው፣ ይስሐቅ ባለሟሌ ነው፣ ያዕቆብም ልቦናዬ የወደደችው ልጄ ነው አለ። የእስራኤልን ልጆች ፈጽሞ ሲወዳቸው፣ እነሳቸው ግን ዘወትር ሲያሳዝኑት ኖሩ። እሱም ሲታገሳቸው በምድረ በዳም መና ሲመግባቸው ኖረ። ልብሳቸውም አላረጀም፣ የእውቀት እንጀራ የሚሆን መናን ተመግበዋልና እግራቸውም አልነቃም። ልቦናቸው ግን ሁልጊዜ ከእግዚአብሔር ይርቅ ነበር። ከጥንት ጀምሮ ኃጢአት የሚሰሩ ነበሩና ለማዳን ተስፋ አልነበራቸውም። እንደ ጠማማ ቀስት ሆኑ እንጂ በአማረ አነዋወራቸው እግዚአብሔርን እንዳገለገሉት እንደ አባቶቻቸው እንደ ይስሐቅና እንደ አብርሃም እንደ ያዕቆብም አልሆኑም። በተራራውና በከፍታው ላይ ባሉ ጣዖቶቻቸው ሁልጊዜ ያሳዝኑት ነበር። በተራራው ላይ በዋሻና በዛፎቹም ስር ይበሉ ነበር። ፍሪዳ ያርዱ ነበር፣ መስዋዕት ይሰዉ ነበር። በእጃቸውም ስራ ደስ ይላቸው ነበረ። ተረፈ መስዋዕቱን ይበሉ ነበረ። የመስዋዕቶቻቸውን ይጠጡ ነበር። እየዘፈኑም ከአጋንንት ጋር ይጫወቱ ነበር። አጋንንትም ጨዋታቸውንና ዘፈናቸውን ሁሉ ያደንቁላቸው ነበር። ስካራቸውንም ያለ ልክ ዝሙትን ይሰሩ ነበር። እግዚአብሔር የማይወደው ቅሚያና ስስትንም ያደርጉ ነበር። ለከነአን ጣዖት ለምድያም ጣዖትና ለበዓልም የኤሎፍኒሊ ጣዖቶች ለሚሆኑ ለአጵሎንና ለዳጎንም ለሰራጽዮንና ለአርጤዴስም በዙሪያቸው ላሉ ለአሕዛብ ጣዖታት ሁሉ መስዋዕት ይሰዉ ነበር። ባዩ በሰሙ ገንዘብ አሕዛብ ጣዖት እንዲያመልኩ እስራኤል ሁሉ ጣዖት ያመልኩ ነበር። ጨዋታቸውንና ዘፈናቸውን አሕዛብም የሚያደርጉት ድንፋታቸውን ያደርጉ ነበር። የእግዚአብሔርን ሕግ ይጠብቁ ዘንድ ጣዖትንም ከማምለክ ይርቁ ዘንድ ሙሴ በኦሪት የነገራቸው ትእዛዙንና ሕጉን ሳይጠብቁ እግዚአብሔርን እናመልከዋለን የሚሉ የእስራኤል ወገን ሁሉ እንደዚሁ ያደርጋሉ። የኩዳዱን እህል ከመገባቸው ወደ ምድሩም አዝመራ ካወጣቸው ከማጋ የተገኘ ማሩንም የመገባቸው መናውንም የመገባቸው ከአባቶቻቸው ፈጣሪ በቀር የተለዩ ጣዖታትን እንዳያመልኩ ሙሴ አታምልኩ ብሎ አዘዛቸው። ፈጣሪያቸው ነውና የወደዱትንም ይመግባቸዋልና የወደዱትን የተመኙትንም አላሳጣቸውም። እነሳቸው ግን እግዚአብሔርን ማሳዘን አልተውም። ደስም ባሰኛቸው ጊዜ እግዚአብሔርን ያሳዝኑት ነበር። ባሳዘናቸውም ጊዜ ወደ እርሱ ይጮሁ ነበር። ካገኛቸውም መከራ ያድናቸው ነበር። ዳግመኛም ፈጽሞ ደስ ይላቸው ነበር። ብዙ ዘመንም ይኖሩ ነበር። እንደ ቀድሞ እግዚአብሔርን ያሳዝኑት ዘንድ የዚያም ጊዜ ፈጽመው ልባቸውን ወደ ኃጢአት ይመልሱ ነበር። ያጠፏቸው ዘንድ በዙሪያቸው ያሉ አሕዛብንም ያስነሳባቸው ነበር። አስጨንቀውም ያስገብሯቸው ነበር። ዳግመኛም ፈጽመው ተመልሰው ወደ ፈጣሪያቸው ወደ እግዚአብሔር ይጮሁ ነበር። እርሱም ይቅር ይላቸው ነበር። በአማረ አነዋወራቸው ከጥንት ጀምሮ እግዚአብሔርን ስለ አገለገሉት መሐላውንም ስለ አጸናላቸው ስለ አባቶቻቸው ስለ ኖህ፣ ስለ ይስሐቅና ስለ አብርሃም፣ ስለ ያዕቆብም ነው እንጂ ይቅር የሚላቸው ስለ እርሳቸው ስራ አይደለም። እንደ ሰማይ ከዋክብትና እንደ ባህር አሸዋ ልጆቻቸውን ያበዛ ዘንድ ወደው ሕጉን የጠበቁ ሰዎችን ወደዳቸው። እንደ ባህር አሸዋ ያላቸው ግን ሙታን በተነሱ ጊዜ ከእስራኤል ልጆች ተለይተው ወደ ገሃነም የሚገቡ የኃጢአተኞች ሰዎች ነፍሳት ናቸው። እግዚአብሔር አብርሃምን ሌሊት ወደ ሰማይ እይ፣ መቁጠርም ትችል እንደሆነ
የሰማይን ከዋክብት ቁጠራቸው ብሎታልና እንደዚሁ ልጆችህ ጻድቃንም እንደ ሰማይ ከዋክብት በመንግስተ ሰማይ ያበራሉ ብሎታልና በሰማይ ላይ እንደሚያበሩ ከዋክብት ናቸው ያላቸው ግን ከእስራኤል የተወለዱ የደጋጎች ነፍሶች ሰዎች ነፍሳት ናቸው። ዳግመኛም ወደ ወንዙ ዳርቻና ወደ ባህሩ አስተውል፣ ባሸዋው መካከል ያለውንም እይ፣ መቁጠር ትችል እንደሆነ ቁጠር። ሙታን በተነሱ ጊዜ ወደ ገሃነም የሚወርዱ ኃጢአተኞች ልጆችም እንደዚሁ ናቸው ብሎታልና የኃጢአተኞች ሰዎች ነፍሳት ናቸው። አብርሃምም በእግዚአብሔር አመነ፣ ስለዚህ ነገር እውነት ሆኖ ተቆጠረለት። በዚህ ዓለም አለኝታውን አገኘ። ሚስቱ ሳራም ካረጀች በኋላ ይስሐቅ የሚባል ልጅን ወለደች። በጎ ስራ የሰሩ ሰዎች ተነስተው ዘላለም ጸንቶ ወደሚኖር ወደ መንግስተ ሰማያት እንዲሄዱ አምኗልና ዳግመኛም በሰማይ መንግስትን ያገኛል። ኃጢአትን የሰሩ ሰዎች ግን ሙታን በተነሱ ጊዜ ለዘላለም ጸንቶ ወደሚኖር ወደ ገሃነም እንዲሄዱ፣ በጎ ስራ የሰሩ ጻድቃን ግን ለዘላለሙ ከሱ ጋር እንዲነግሱ አምኗልና ኃጢአት በሰሩ ሰዎች ግን በእውነት ያለ ሐሰት ለዘላለሙ እንዲፈረድባቸው አምኗልና በሰማይ የሕይወት መንግስት ያገኛልና በእውነት ያለ ሐሰት ለእግዚአብሔር ክብር ምስጋና ይገባዋልና የመቃብያንን ነገር የሚናገር መጀመሪያ መጽሐፍ መላ ተፈጸመ።